ብትፈራኝ ልጅ ትፈራኛለህ። ሰማሁ ከትላንት ወዲያ እንዳልክ በጣም ነው የሚያስፈራኝ። በህይወቴ በጣም የምፈራው ልጅ የምጠነቀቀው ልጅ አትፍራኝ ቴዲ። እኔ ጀስት ፍሬንድ ነን። በጣም ደስ ብሎኝ ነው ከአንተ ጋር ኢንጆይ የማደርገው። ይሄን ያህል በጣም ተሳቀ። ለምን ብትፈራኝ ግን ጥያቄ ነው። ትጨናነቃለህ ስታየኝ። እኔ እኮ እፈራለታለሁ ነው ያልኩት እኮ። ኧረ በጣም ነው የምትፈራኝ። አሁን ነው እኮ የነገሩኝ። ኧረ ኖርማል ነው፣ እኔ ምንም አላደርገውም ምናምን አልኩኝ። ብቻ እንትን አትበል፣ አትጨናነቅ። እንዴት ነህ? እግዚአብሔር ይመስገን። እንዳልካቸው በዓል እንዴት ነው? በዓል በእናትህ በዓል ኢየሱስን እያሰብኩ ነው ያከበርኩት። ዝም ብሎ የድሮ ተበልቶ ተጠጥቶ ነበር። አሁን ጌታ የተወለደው እኔ ሊያድነኝ እያልኩ ነው። ለውጡ አየህ? አልገባኝም። በፊት ኢየሱስን ነው ሳታስብ ትበላለህ። አሁን ኢየሱስን እያሰብክ ጠጣ፣ ጠላ ይጠጣል፣ ዳቦ ይበላል፣ ወጡ ምናምን አግበስብሰህ ነው። አሁን ባይብል እያነበብክ ኢየሱስ ተወለደ፣ ከዛስ ሊሞትልኝ ተወለደ እያልኩ። ሃይማኖት ምንድን ነው ቴዲ? ቱናን የፈለከው ሃይማኖት የፈለክ ነው? አሳምነኝና ወደ አንተ ልምጣ እያልኩኝ እኮ። ታዲያ የሃይማኖት ውይይት ማድረጉ ለምን እኮ እኔ አንተን አሳምኜ አይደለም አመት ወንጌል ገብቶና እንጂ አሳምነን ያመጣናቸው ሰዎች ነው መከራ እያበሉ ያሉት። ወንጌል አንብበህ መጽሐፍ ቅዱስ ተረድተህ ና። እኛ የሰው ጥረት እግዚአብሔር የሰው ችግር የለበትም። ባይዘ በጉልበት እየወሰድካቸው የምታሳምናቸዋል። በጉልበት ነው የምትወስዳቸው። እኔ ታዲያ እንዲጠይቁ መቼ እድል ሰጣቸዋለሁ? እኔ ወንጌል ምለውን በል ምናምን ብለህ ብትወስዷቸው። እኔ ወንጌል እኮ ነው የምመሰክረው ቴዲ። ወንጌል እኮ ኢየሱስ ያድናል ስልህ መልእክቱን አለመቀበል ጥያቄ ይኖረዋል እኮ። አሁን ሰው ያልገባው ነገር ሊኖር ይችላል። ይሄ ነገር እንዴት ነው አስረዳኝ፣ ቆይ ላንብበው እስኪ ትንሽ። አቅጣጫ እናሳያለን። ተመልካች እጅ ነው ዳርግ ተቀበል ተቀላቀል። በቃ እንዴ እንደዚህ ብሎ ጌታን ያስቀበለ ሰው አይተህ የምታውቀዋለህ በታሪክ? ደግሞ የማይጤ ፒፕል ለራሱ ጨዋ የተወደደ ህዝብ ጌታን የሚፈራ ህዝብ። እኔ አንተን ነው የምልህ። እኔ አንተን ትንበረከክ ትላለህ አንተ። እኔ ቅጣት ጌም የተጫወትም ከሆነ ታዲያ ዘፈን ክፈት አልልህ። እኔ ጴንጤ ነኝ እንግዲህ ሃይማኖቱ አይፈቅድ። እኔ አሁን አንዳንድ ጊዜ መስቀል አደባባይ አዲስ አበባ ብለው ዋና ዋና ከተማዎች ብለው በጠራራ ፀሐይ ምስኪኖች እንግዲህ አይዶን ብለህ ማንኛውም ሰው ነፍስ ያወቀ ሰው እኔ ወደ ሃይማኖት ውስጥ ሲገባ ገብቶት ነው መሆን ያለበት ብዬ ነው የማስበው። አንተ ገብቶ ነው እኮ ገብቶ ኦፍ ኮርስ ለዛሬ ላይ ሙጭጭ ብዬ የቀረሁት። ኦኬ መጽሐፍ ቅዱስ ያላዘ ሰውዬ ታዲያ ምንም አንብቦ ማቅ ሰውዬ ዘፍጥረት የቱ ጋር እንዳለ ማቅ ሰውዬ አንበርክ ከእጁን ወደ ላይ አድርገህ የምታስቀብለው ምንድን ነው? መች ነው እኔ አንበርክ ከእጁን አስቀቤ መጽሐፍ ቅዱስ ማያነብ ሰው ወደ ጌታ እኔ መስክሬ ነው ወደ ጌታ። ባይ ዘ ዌይ የእኛ ስራ መመስከር ነው። ምኑ ነው የምትመሰክርለት? በአዲስ ኢየሱስ ጌታ እንደሆነ ስለ ኃጢአቱ እንደሞተ በቃ ትመሰክራለህ። ከዛ ማዳን እግዚአብሔር እኮ የምትመሰክርለትን ነገር ሰውዬው መጀመሪያ ያውቀዋል? አንብቧል? አያውቀውም። ለዛ አይደል የምንመሰክር? የምስራች እኮ ነው የምንለው። ወንጌል የምስራች ነው ታውቃለህ። እሺ አሁን ስለሆነ ነገር በመሰክርልህ ቆይ አሁን ለምሳሌ መስክርልኝ እስኪ ለምሳሌ ቆይ እኔ እኮ ለመናገር እንትን ስለማይለኝ ነው። አሁን ለምሳሌ እግዚአብሔር እንደው ይቅር ይበለኝና ኢየሱስ ክርስቶስ አልተሰቀለም ምናምን ብዬ ብጀምር ጌታ ኢየሱስ ክርስቶስ እንዳልተሰቀለ ስለ ኃጢአታችን እንዳልሞተ የኔን ሀሳቤን ተረዳኝ። አትጨናነቅ። ስታየን ትጨነቃለህ። አትሄድ በትክክል አስረ እኔ እኮ እንዲገባህ በጣም በቀላል አማርኛ እኮ የምጠቀም ልጅ ትረበሻለህ በጣም። እሺ ንገረኝ። አሁን ኢየሱስ ክርስቶስ አልተሰቀለም ብለህ ተሰቅሏል የምትለኝ ለምንድን ነው? ስለተሰቀለልህ ነው። መጽሐፍ ቅዱስ እውነቱን ስለሚናገር አንብበህ አውቀህ ነው ማለት። ባታነብ ኖሮስ? ባላነብ ኖሮ በቃ ማነብበትን እድል አመቻችና አነባዋለሁ መልሼ። የኔ ነጥብ ከዚህ ጋር በዝላ ጋር አሁን ኢየሱስ ክርስቶስ አልተሰቀለም ብዬ ዝም ብዬ አሉ ቤት ዝም ብዬ ብተረትረልህ የእግዚአብሔር ቃል እውቀት በውስጥ ከሌለ ካላነበብክ በምን ልትሞግተኝ ትችላለህ? ነገርኩት ቴዲ። ሰው የእግዚአብሔር ቃል እውቀት ማወቅ አለበት እንጂ በእግዚአብሔር ቃል እውቀት ነው እንጂ አሁን አንተ የስም ነው የምትለኝ በነገር ላይ መናገር ብቻ አይደለም መስማትም በእግዚአብሔር ቃል ነው ማለት ነው። በእግዚአብሔር ቃል ነው መስማት። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ካርለ በን
ብዙዎቻችሁ ከና በን ታቀያይራላችሁ። ችግር የለውም። አሁን ለማንኛውም አሁን ምንድነው ፖይንት? እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። ሰው የእግዚአብሔርን ቃል እውቀት ማወቅ አለበት። ምን ማለት ነው? በእግዚአብሔር ቃል ነው ማለት ነው ማለት ነው እንዴ? እኔ እኮ አንተ የበቃኝ እኮ ምሳሌ እኮ ራሱ ልክ አይደለም እኮ። አሁን እኔ መንፈሳዊ ሰዎች ከኔ ጋር ናቸው። ጌታ 7 ጊዜ 7 ይባርከኝ። አንተ ብቻ ነው አሁን ግራ የተጋባው። ትጨናነቃለህ ስታየኝ አይደለ? ለምን ጨናነቃለሁ? ለምሳሌ ለምን የምትፈራኝ ግን? እኔ ጥያቄ ልጠይቅህ። ምንድን ነው የምትፈራኝ? ምናምን ምንድን የሚያስፈራ ነገር ምንድን ነው? ፖይንት የምትፈልግ ወይ ልንገርህ እንዳልክ እኔ አሁን አንድ ሰው ስበከው ብትለኝ አንድ ሰው ስለሆነ ነገር አንዱ ቀልድ ነው። የወንጌልን ባህሪ ልንገርህ። የወንጌል ባህሪ ወንጌል የምስራች ነው። የምስራች ደግሞ ስትነግር በጨለማ ላለ ሕዝብ ታላቅ ብርሃን በራ የሚለውን የእግዚአብሔር ቃል መሰረት አድርገህ በክርስቶስ ኢየሱስ ያልሆነ ሰው ሁሉ በጨለማ ውስጥ ነው ያለው። ታውቃለህ፣ መጽሐፍ ቅዱስ እንደዚህ ይላል። እንደውም በእግዚአብሔር ቁጣ ውስጥ ነው ያለው በክርስቶስ ኢየሱስ ያልሆነ። ቁጣ ብቻ ሳይሆን ፍርድ ውስጥ ነው ያለው። ለዛ ነው ዮሐንስ ወንጌል ላይ በልጁ በማያምን በቃ አታስቆ ቆይ ልጨርስ። አንተ አልገባህም። ቆይ ልጨርስልህ፣ ሀሳቤን ተረዳኛ። ቆይ ልጨርስልህ። ወንጌል ስትመሰክር ክርስቶስ ኢየሱስ ስለ ኃጢአተኞች እንደሞተ እንደተሰቀለ ይህንን ትመሰክራለህ። ሰዎች ላይቀበሉ፣ ሰዎች ላይስማሙ ይችላሉ። ይህንን ወንጌል ስትመሰክር የግድ ሰዎች ይቀበሉኝ ብለህ አይደለም የምትመሰክረው። አልገባህም? እኔ እሱ አይደለም በቃ ትመሰክራለህ። ከተቀበለ ተቀበለ፣ ካልተቀበለ አልተቀበለ። እንደዛ አይደለም። አሁን ለዛ ነው እኮ እንደዛ እኮ ነው። ሰው አልቀበልም ካለ ምን ታደርጋለህ? እንደዛ አይደለም። አንድ ሰው በእውቀት ላይ የተመሰረተ እምነት ሲኖረውና ደጋገምክ ሰው የእግዚአብሔርን ቃል ማወቅ አለበት። ተስማምቻለሁ። ለምን ነው የምትደጋግምልኝ? ምንድን ነው ታዲያ የሚያስቆ እሺ ቤተሰብ እንዴት ናቸው? ስንት ዓመት ነው ግን? በመጣ ቁጥር ስንት ዓመት ነው እያለኝ በቀን 3 እየጠየቀኝ እኮ ተቸገርኩኝ። ምንድን ነው ሀሳብ? እያየሁ ነው። ቅድ ሰሞኑን ከእህቶች ጋር ላይቭ ላይ አላስፈላጊ ቅጣት እየቀጣቸው ከሴቶች ጋር ማየው እንቅስቃሴ እያየሁ ነው። አንተ ደግሞ ጮኛ አለች ካናዳ የምትኖር በጣም ማነው ኢትዮጵያ በቅርብ መተህ ልታገባ እንደሆነ መረጃው እጃችን ላይ አለ። ለምንድን ነው ከሌሎች ሴቶች ጋር አንተ ጮኛ እያለ ግርልፍሬንድ አለች ቀለበት ኦልሬዲ አላረክም እንጂ ጮኛ እንዳለ በተደጋጋሚ ትናገራል። እሷ ቁጭ ብላ ለምንድን ነው ከሴቶች ጋር የማይሆን የሰውነት እንቅስቃሴ እንዲያደርጉበትን ነገር ለምን አጠቃላይ ታደርጋለህ? አንተ አልኩ ትልቅ ሰው ነው አይደል? አያለሁ እኮ አንዳንድ ሪከርዶችን አያለሁ። ቁሚ ትላለህ፣ ቁጭ በይ ትላለህ። እንደገና ለምንድን ነው ስል ኖ እኔ እግዚአብሔር አንተ ትልቅ ሰው ነህ። እኔ እንደ እድሜ ነው ጌታ 40 ምናምን ዓመት ነው ፖለቲካ የምታወያይ ሰውዬ ሴት ልጅን መከራ ስታበላ ለምንድን ነው አንተ ስርዓት ማይኖር? ትልቅ ሰው አይደለ? እንደዚህ በጌታ ቤት እያየሁ ነው። ለምንድን ነው ቴዲ እንደዚህ አይነት ነገር የምታረገው? ምን ያደርግልሃል አንተ? እግዚአብሔር ይቀበል። ለምን ትቀናለህ? ጌታ ሆይ የሚሉ ሁሉ መንግስተ ሰማያት አይገባም። እሺ አድምቀ ጌታ ምናምን ስላልኩ ሰተተላችሁ ጋይስ እንዴት ናችሁ? ማይ ፋሚሊ ምንድነው የምትቆይ እንዴ? እሺ እንዴት ናችሁ ጋይስ? ይሄ መግርግር በምናምን ጌታ ሆይ ምናምን አንድ ነገር ልንገራችሁ። ቴዲ አዋሳ አንድ ነገር ልንገራችሁ። አልነገርኳችሁም ለካ። ለምሳሌ አግብተህ ነበር? አላገባውም። እና ልጅ የወለድከው ለምንድን ነው? ሳላገባ ነው እንዴ? አግብቼ አይደለም የወለድኩት። እንዴ ሳታገባ ትወልዳለህ? በሌላኛው ህይወት በነበርክ ሰዓት አንተ ለምሳሌ ዲያቆን ነበርክ። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። እግዚአብሔር ማይከብርበት ኢየሱስን አላውቀውም ነበር። አዎ መንፈስ ቅዱስን አልተሞላው። ከሴት ጋር ተገናኘ። ኢየሱስን አላውቀውም ነበር። ሃይማኖት ብቻ ነው በቃ ስርዓት ነው የምጠብቀው። አሁን እኮ አንተ ነው የምትለው እኮ ህይወት አልሆነኝም እኮ። ያንተን ድክመት ለምንድን ነው የምታላከው? ያንተ ድክመት የኔን ድክመት ተናገርኩ እኮ። የኔ ድክመት እኮ ነው። አሁንም የኔ ድክመት ምንድነው? ጌታን አለማወቄ፣
ህይወት አልበራልኝም። መንፈስ ቅዱስን እኔ አሁን ማቃቸው ለምሳሌ ዲያቆን ነው በጣም ምስጉን የእግዚአብሔር ሰዎችን አውቃለሁ። አንተ ብቻ ተለይተህ እንደዚህ እንኳ ተናገርኩ እኮ ጨለማ ነው እንዳለ ጨለማ ነው። መጽሐፍ ቅዱስ ይላል መሰለህ አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። በጌታ ያልሆነ ህይወት ሁሉ ጨለማ ነው። በቃ ጨለማ ውስጥ ነበርኩኝ እኮ እና የሃይማኖት ስርዓት ስጠብቅ ልክ ጌታ ሲገባኝ ብርሃን ሲበራ አንተ ብቻ ነው አይሆን እኮ ሌሎቹ ለምን እንደዚህ ኮምፕሌን አደረጉ? እኔ ምን አገባኝ? ስለ ሌሎቹ ስለ ራሴ ነው የማወራው። አይመለከተኝም። ለአንተ ነው ታዲያ አሁን ለአንተ ብቻ እንደዛ ነው። እሺ ለማንኛውም ሌሎቹ አልፈልግም። ይኸው በግልጽ ህዝብ ፊት ተናገርኩ። አትምከረኝ አልፈልግም። እሺ ስለማልፈልግ አልፋ አትናገር። አልሰማም። ተረጋጋ እንጂ እኔ አልሰማም። ያንተን ምክር አትምከረኝ። አንተን ብቻ መሰማበት ቅጣት አለብኝ እንዴ? ይኸውልህ ያንተን ምክር አልቀበልም። ዘግቼዋለሁ። እሺ እኔ አንተ መስማት ግዴታ አለብኝ? ባይዞ አንድ ምክር ልምከር፣ ለሁለተኛ ሰውን ልምከር አትበል። እሺ ይሄ ቆንጆ ምክር መክሬያለሁ። ለሁለተኛ ሰውን ልምከር። አሁን አንተ የኢትዮጵያ ህዝብ በሙሉ አንተን አንድ ባንድ መምከር አለበት። አትምከረኝ። እኔን አልፈልግም። ፋይዳ በቃ ተረጋጋ። የምትለውን አማርኛ በትክክል የምታወራ ከሆነ በትክክል አውራ። ሌላ አማርኛ እንትን ፕሮቮክ አታርግ። ማንም አይቆጣኝም። ፕሮቮክ አታርግ። አማርኛውን በስነ ስርዓት እያወራ እንኳን አንተ ከተማ ህዝብ በቃ ሌላ አማርኛ እንድታወራ እድል አልሰጥም። ቴዲ ተረጋጋ። አንተ ራሱ አማርኛ ለምታወራ እያወራሁ አንተ ራሱ ተረጋጋ። በእናትህ እያወራሁ ምንድን ነው መሀል ላይ ተረጋጋ ምናምን ፕሮቮክ እንትን አታርግ። በቃ በስነ ስርዓት እያወራን ነው። ሌላ አማርኛ ካፍ አታውጣ። ትግስተኛ እኔም ላውራ። እኔ ጥያቄ ጠየቀኝ መለስ ሚውት አድርግና ስማ። ሚውት አድርግ። ጥያቄ ስጠይቅህ በስነ ስርዓት ጥያቄ ጠይቃል። በስነ ስርዓት መልሼልሃለሁ። ብድግ ብለህ መሀል ላይ እየተወራሁ ተረጋጋ። ምን አይታው? እሺ ፋይዳ መታወቂያ ያለህ አንተ? የለኝም። ለምንድን ነው ከክርስቶስ ኢየሱስ ልጅነትና ከኛ ልጆች ከሚል ወሬ ተነስተህ ፋይዳ ላይ ገባው? ጥያቄ ይመልስልኝ። እኔ እኮ ገና አልጨረስኩም። በቃ ተው በቃ ቲቲ ተው በቃ ሌላ ወሬ። እንዴት ነህ ግን? እኔ እግዚአብሔር የተመሰገነ ይሁን። በጣም አሬ ተረጋጋ። ስማ አሁን ካናዳ እንደምትኖር አንዳንድ ቪዲዮዎችን አየሁልህ። በቀደም አውስትራሊያ ሲድኒ ነው የምኖረው አልክ። ከዛ ፕሮፋይል ላይ ስገባ አብዛኞቹ ቪዲዮ ካናዳ እንደምትኖር ለምንድን ነው የዋሸው? ለምን ዋሻለሁ? ካናዳ አልኖርም አውስትራሊያ ሲድኒ ነው የምኖረው። አንድ ጊዜ እኔ የተመላለስኩኝ ዩኤስ ነው ሄዳለሁ ምናምን የተለያዩ ቦታዎች ነው የምኖረው የሚለውን አማርኛ በቋሚነት የምትኖረው ካናዳ ነው አውስትራሊያ ነው? ምን ያደርግልሃል? በቋሚነት ነው ፕራይቬሲ እኮ ነው።